የእነሱን የፍቅር ታሪክ ያየ ሰው ሁሉ እጅግ ተደስቷል። እኔ የምፈልገው ጊዜ ብቻ ነው። መጀመሪያው እንደተናገርኩት ከሱ ጋር ማሳለፍበት ጊዜ ሁሉም ነገር ተመቻችቶልኝ በቃ ሁሉም ነገር ቢሆንልኝ አይኑን እያየኝ ብሉና ደስ ይለኛል። እግዚአብሔር በቃ የሮዛና የብሩክን ታሪክ ሰምታችሁ እጅግ በጣም ደስ ብሏችሁ ሐሳባችሁን በኮሜንት ገልጻችሁልናል። እንደናንተ ፍቅር እንዲይዘኝ ምን ላድርግ የሚል ሙያዊ ጥያቄ አለ። ሮዛ እዚህ ቀርባ የነገረችን ቢሆንልኝ እጠብቃለሁ ብላ የተመኘችው ነገር በአጭር ጊዜ ውስጥ ሆኗል። በጣም ትልቅ ቀን ነውና በጣም ነው የማመሰግነው። ከሱ ጋር ጊዜ ማሳልፍበት፣ ከሱ ጋር ምዝናናበት፣ ማውራበት፣ መጨቃጨቅበት በቃ ጊዜ በማግኘቴ በጣም ደስ ብሎኛል። አንተና ቤተሰቦችን አንድ ነገር ማስቸገር ፈልጋለሁ። ምንድነው? ያው የተወደዳችሁ ተመልካቾቻችን ብሩክና ሮዛ ዳግም እዚህ ፕሮግራማችን ላይ ተገኝተዋል። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አሁን ሴሌብሪቲ ሆናችሁ የተገናኘ ነው። አሁን ዝነኛና ታዋቂ ሆናችኋል። እንግዲህ ከሙገር ድረስ ያኔ መታችሁ ታሪካችሁን አካፍላችሁን ነበረ። ብሩክ ደግሞ እንግዲህ መጨረሻ ላይ ደግሞ መጥቶ አንቺንም ሰርፕራይዝ አድርጎሽ ነበር አለ። ያኔ ታሪካችሁን ስታካፍሉኝ እኔ በጣም ደስ ብሎኝ ተመስጬ እያዳመጥኩ ነበር። ያ ታሪክ ደግሞ እንግዲህ ኤዲት ተደርጎ እኛ ዩቲዩብ ቻናል ላይ ተጫነ ማለት ነው። ሰዎች በጣም ብዙ ኮሜንት አድርገዋል። እናንተ ቪዲዮአችሁን እንዴት ነበር ያያችሁት? መቼ ነው ያያችሁት? እኔ እንጃ እኔ በቃ ውስጤ እንደውም ከደስታው ላልፌ ለማልቀስ ደረስኩኝ እግዚአብሔርን። ምክንያቱም በቃ በጣም ብዙ ሰው ይማርበታል። በቃ እንደዚህ እንደኔ አይነት ሁኔታ ውስጥ ያለ ሰው ሊኖር ይችላልና እኔ ደግሞ እንዲህ ችግሬን ሳካፍላቸው ሳጋራቸው ያለፍኩበትን ላይፍ በቃ እንደውም የኛ ቀላል ነው ብለውኝም በቃ እንትን የሚሉ ሰዎች አሉ፣ ተስፋ የሆንኳቸው ሰዎች ማለት ነው። እና ያንን ነገሮች ሳስብ በጣም ደስ ያለኝ። ደስ ያለሽ? በጣም ታሪክ ነበር። ያው እውነት እግዚአብሔር ይናል ይታያል። በቃ ይናል ሰዎች ጋር ይደርሳል ብዬ አላሰብኩኝም ነበር። በቃ እና በጣም ደስ ብሎኝ ሰዎች እንግዲህ ካዩ በኋላ ቪዲዮን በጣም ብዙ ኮሜንት አድርገዋል፣ ሼር አድርገውታል። እና ኮሜንቶቹን ስታዩ ምን ተሰማችሁ? በብዛት በቃ ደስ የሚለው ኮሜንቶች ናቸው የተጻፉልን እና ያው የሚያበረታቱ ብዙ ሰው እንደተማረበት ያው ትዳራቸው ሊፈርስ ሲል ደግሞ ይሄንን ሰምቶ ለካ እንዲህም ስላለ እንቆያለን ተጨማሪ ጊዜ እንጠብቃለን የሚሉት አሉ። ወይ ደግሞ ማስተካከል ያለብን ነገር አለ ብሎም እንትን ያሉ አሉ። በጣም ደስ የሚል ነው። ባለፈው እዚህ መተሽ የነገርሽኝ ጊዜ አንድ የምጠብቃት ነገር አለ ብለሽ ነበር አለ። ልክ ነው። ብሩክ እንዲያዝናናኝ እፈልጋለሁ፣ የሆነ ቦታ ሄደን እንዝናና እለዋለሁ ብለሽ ጠይቀሽ ነበር አይደል? በዚህ ጉዟችሁ ውስጥ ለሷ ይሄን ባረግላት ብለ ሳይሆን የቀረ ጊዜ አለ? በጣም ብንስናና ደስ ይለኝ ነበር። በቃ ያው አንዳንዶች እያሉ የሚቀድሙ ነገሮች ይኖራሉ ብለን እናርፋቸዋለን። የሚቀጥለው አመት ለሷ እናገራለሁ። የሚቀጥለው አመት የሆነ ቦታ ሄደን እንስናናለን። አንድ ሳምንት አንድ ወር እንዲህ እናሳልፋለን ብዬ እነግራታለሁ። የሚገርም ነገር አሁን ዘንድሮ እንደዛ እያልኳት ይሄ አመትም ያልቃል አይደል? የሚቀጥለው አመትም እንደዛ ነው ማለት ሰማኛለች። በቃ እንደሚሆን አሁንም ትጠብቅ ይሁን አላውቅም። ስላልተሳካለት ነው እንጂ ቢሳካለት ይሄ ነገር እንደሚሆን ስለማቅ ያ ቀን እስከሚሆን ጠብቀዋለሁ። ይሄን ያየ ሰውዬ ደወለላችሁ ለእናንተ? እሺ። ከዛ ደወሉልና በጣም የሚገርም ታሪክ በቃ እናንተ ልጆች ናችሁ፣ ትልቅ ሰዎች እንኳን ብትሆኑ በቃ ኖርማል ነበር፣ ችግሮችን መቻል ትችሉ ነበር። ግን እናንተ በጣም ልጆች ናችሁ፣ ወደፊትም ገና ልጆች ናችሁ እና እኔ በቃ በቻልኩት አቅም በአቅሜ ሄዳችሁ እንድትዝናኑ አደርጋለሁ አለ። አረተይ የት ሄዳችሁ? አዱላላ። አረተይ የሚገርም ነው። እሺ በቃ ሙሉ ወጪያችንን ሸፍኖ አዱላላ ለ3 ቀን ፈታ እንድንል ማለት ነው። ሁሉንም ነገር አመቻችቶልን እንተናለን እና በጣም በቃ የማናውቀው ሰው ማለት በቃ የማናውቀው ሰው ነው። በምንም አንተዋወቅም። ያንን ሚዲያ አይቶ ነው የሰው እንዲያደረገልን እና በጣም ደስ ያለኝ በቃ
የት ሀገር ያለ ሰው ነው? ኢትዮጵያ ውስጥ ነው? አሜሪካ ያለው ሰው። ታዲያ አዱላላ ሲባል ምን ያሳልሽም እንዴ? በመጀመሪያ አልነገረኝም ነበር። ማን ማለት እንደ ሰርፕራይዝ ነገር ነበረ ለኔ አልነገረኝም። ያ ሰው ሲደውል ሰላም አለኝና ከዛ ለሱ ስጪው ነው የተባልኩት። ከዛ እሺ በቃ ብዬ እኔ ለሱ ነው የሰጠሁት። እኔ ምንም ማውቀው ነገር አልነበረም። ከዛ አዲስ አበባ ስንደርስ ነው በቃ የት ነው የምንሄደው ምናምን ብዬ ሳፋጥጠው ጊዜ አትንገር ተብሏል። እሱ በቃ ሰርፕራይዝ አድርጋት አትንገር ስለተባለ ከዛ የት ነው የምንሄደው ምናምን ብዬ እንትን ስለው ጊዜ በቃ አንድ ወንድማችን ባለፈው ደውሎ የነበረው እሱ ፈታ በሉ ብሏል አለ። በቃ ደስ አለኝ በጣም ማለት ነው። በጣም ካሰብኩት በላይ ደስ ብሎኛል። እና በቃ እኔ እንጃ ዘመድ በማግኘቴ እኔ በጣም ደስ ብሎኛል። በጣም ዘመድ እንጂ በጣም ሰው አንተን ያወራ አትንገራት አለ። ትንገራት ብሎኝ ነበር። በአንተ በኩል ሊሆን ይፈልጋል። ሰርፕራይዝ እንድትሆን ፈልጎ ነበር። ያው እንደባለፈው በጣም ደስ እንድላት ማለት ነው። ሰርፕራይዝ ታደርጋለህ። ሰው ከዛ በኋላ ወደ አዱላላ ደብረ ዘይት የመጣሽው ለመጀመሪያ ጊዜ ነው? አዎ ጭራሽ መጥቻለሁ። ጭራሽ ቤት በኩል እንደሆነ አላውቅም። አታውቂም? ሲነግርሽ ምን ተሰማሽ? በቃ ማለት ነገረኝና ልክ እንደነገረኝ በማፕ ምናምን አሳየኝ። እዛ ውስጥ ያሉትን እንትኖች ስልክ ላይ ማለት ነው። አሳያት ጎበዝ የምንሄድበት ቦታ ይሄ ነው ብላ አሳያት። ከዛ በቃ በጣም ደስ አለኝ። ከምንም በላይ ደግሞ በቃ ማለት እኔና እሱ ጊዜ አግኝተን እና 3 ቀን ማለት ለእኔ እኔ እንጃ ምን ብዬ ልንገርህ በጣም ትልቅ ቀን ነውና በጣም ነው የማመሰግነው። ከሱ ጋር ጊዜ የማሳልፍበት፣ ከሱ ጋር የምዝናናበት፣ የማወራበት፣ የምጨቃጨቅበት በቃ ጊዜ በማግኘቴ በጣም ደስ ብሎኛል። በጣም ነው የማመሰግነው። ደስ ብሎኛል በጣም በቃ ከምነግራችሁ በላይ ማለት ነው። በጣም ደስ ያለኝ እኔ የምፈልገው ጊዜ ብቻ ነው። መጀመሪያም እንደተናገርኩት ከሱ ጋር ማሳልፍበት ጊዜ ሁሉም ነገር ተመቻችቶልኝ በቃ ሁሉም ነገር ቢሆንልኝ አይኑን እያየኝ ብሉላ ደስ ይለኛል። እግዚአብሔር በቃ እና በጣም ነው የማመሰግነው። አየሽው 3 ቀን ሙሉ ታያየሽ 3 ቀን አሁን ልጅ የለ ስራ የለ አይደል? እግዚአብሔር እንደው ያው ስሙ እንግዲህ አለ ባይዘው እግዚአብሔር እኔ ካንተ በቃ እነ ሲስተርም አሁን ደውለው እንምጣ እንደኛም ከናንተ ጋር ፈታ እንበል በቃ እናግዛችሁ ምናምን አልፈልግም። እግዚአብሔር አልፈልግም። እኔ ባሌ ጋር ብቻ ነው መሆን የምፈልገው ነው ያልኳቸው። በስንት ጊዜ የተገኘ እድል በቃ በጣም ነው ደስ ያለኝ በጣም ማለት ነው። በጣም እና በጣም ነው የማመሰግነው ጊዜ እንዳገኝ ያናደርኩትም ያሳኩትም አብረን በጣም ደስ የሚል የማይረሳ ላይፍ አሳልፈናል። ማናደርደው ማለች አትቀርም እንዴት አገኛችሁስ? ደብረ ዘይት ስትሄዱ ታዲያ ጊዜያችሁ እንዴት ነበር? አዱላላ ሪዞርት ነው አይደል? አዱላላ ሪዞርት ነው። እንዴት ነበር ቆይታችሁ? በቃ ስንገባ በጥሩ ሁኔታ ተቀበሉን። በጣም ደስ ይል ነበር። በቃ በጣም ሁሉም ነገር ንፋሱ፣ ወንዙ በቃ ደስ ይላል በጣም ሁሉም ነገር ማለት ነው። በቃ የሆነ እንዲህ አይነት ቦታ እንሄዳለን ምናምን ብሎ በቃ እንዲህ ሲነግረኝ በጭንቅላቴ ውስጥ የምስለው ቦታ አለ። እንደዚህ አይነት ነገር ነው ብዬ ጭንቅላቴ ውስጥ የምመኘው ቦታ አለ። ራሴን እዛ ጋር ቁጭ አድርጌ እሱ ሲነግረኝ የምስለው ማለት ነው። እና አዱላላ ከጠበቅኩት በላይ ነው። በጣም የሚመች ቦታ ነው። ንፋሱ፣ ሁሉ ነገሩ በጣም ደስ የሚል ነገር ነውና በቃ በእውነት ሂጅ አላውቅም። በቃ በህልሜ ከሆነ ነው እንጂ ለመጀመሪያ ጊዜ እንደዚህ ቦታ ሄደሽ አታውቂም? አላውቅም። በጣም ደስ የሚል ቦታ ነው። ተሳክቷል። አዱላላ ሄዳችሁ ፈታ በሉ እኔ ሁሉንም ነገር ይችላለሁ ብሎ ስለኝ በጣም ተገረምኩ። ግን ግራ የሚያጋባ ስሜት ነው የተሰማኝ። ይሄ ነገር አላውቀውም እኔ እንጃ ለሰው ማርጌ አላውቅ ሰው ማርጎልኝ ስለማያውቅ ማለት ነው። እንዲህም የሚያስብ ሰው አለ እንዴ ብዬ ብዙ በቃ ገርሞኛል። ብዙ ሰዎችም ደውለው እንግዲህ እንዳቅማቸው በዛው ብዙ ነው የደወሉትና አንድ እናታችንም ብር ልኮልን ነበር እዳችሁ ለ2 ቀን ፈታ በሉ ብላን ማለት ነው። እና ብዙ ሰው ነው ወደፊት ምልካለን ወይ ደግሞ ለባህል ብሎ የላኩት አሉ። ኧረ ተው እስኪ እግዚአብሔርም ብዙ ሰው ነው በቃ ፕሮሚስም ብዙ አለ። ይገርም እንግዲህ አሁን እንግዲህ ምን ድጋፍ እርዳታ ጠይቀማ ምንም ነገር አልጠየቅናችሁ። የፍቅር ታሪክ ነው ያካፈልነው። ሰዎች ግን አየህ መልካም ነገር ሰዎች ሲያደርጉ በቃ ልባቸው የሚነካ ሰዎች አሉ። ልክ እንደ እህት፣ እንደ ወንድም፣ እንደ እናት፣ እንደ አባት በቃ ለዛ ጥሩ ሰው ምን ላድርግለት ብለው የሚጨነቁ ሰዎች አሉ። አይገርም? እንደውም እኔ ይሄን ነገር በመለቀቁ ሰው ከመማሩም በላይ ሰው ተስፋ በእኛ ከማድረጉም በላይ ለኔ ዘመድ ሰጥቶኛል።
በቃ ይሄ ሚዲያ ላይ መለቀቁ ለኔ ከስጋ የሚበልጥ ዘመር ሰጥቶኛል። በቃ ለየኔ ሰው ያልሆነልኝ ሰው ሰጥቶኛል ማለት ነው። በቃ እና በጣም ደስ ያለኝ በጣም ነው የማመሰግነው። በጣም ዘመር ሰጥቶኛል በጣም ዘመር ሰጥቶኛል። በቃ በጣም ብዙ ሰው አገር ውስጥ እንኳን ማለት ነው በቃ በቻሉት አቅም እያገዙን እስከ ካርድ መላክ ድረስ ማለት ነው። እኛን ታሪክ ከመወደዳቸው የተነሳ እግዚአብሔር ካርድ ጭምር የሚልኩልን አሉ። በቃ እኔ አቅሜ እቺ ነች አትናቂ። እኔ ስጦታ በቃ ትንሿ ስጦታ ነች። እንደውም ትልቅ እንትን ያለው ዋናው ማሰብ ነው። በቃ እናረጋለን ብለው እንትን ያሉት በጣም ብዙ ሰዎች አሉ። አሁን ከውጪ በጣም ብዙ ሰው ከፋሲካ በኋላ እንመጣለን ወደዚህ ሀገርና ልክ እንደመጣን እናገኛቸዋለን የሚሉ ሰዎች አሉና እኔ በጣም ደስ ብሎኛል። በቃ እነሱ በጣም ነው የምናመሰግነው። የተወደዳችሁ ተመልካቾቻችን ሁሌም የሆነ ሰው ሲቀርብ ከልባቸው ተሰምቷቸው ደውለው የሚያጽናኑ፣ የሚያበረታቱ፣ የሚያጠናክሩ ክብራቸውን፣ ፍቅራቸውን የሚገልጹ በጣም ውድ ተመልካቾች አሉና እነሱን ከልብ ማመስገን እንወዳለን። ብዙ ኮሜንቶች ተጽፎ ነበር። አንዳንዶቹ ኮሜንቶች በጣም የሚገርሙ ኮሜንቶች ላይ አይቻለሁና እስኪ ላንብብላችሁና ፈጣሪዬ ሆይ ልዩ የሆነ ፊልም እያየሁ ነው መሰለኝ። የሮዛ ግልጽነት፣ የፍቅር ኃያልነትና የብሩክ ትዕግስት ልዩ ነው። ፊልም ወይም መጽሐፍ አድርጉት ተብላችሁ ፊልም ወይም መጽሐፍ ይጻፍ ብለዋል። እንግዲህ ፊልም የሚሰሩ ሰዎች ካሉ ይኸው ታሪኩን እንሰጣለን። ፊልም መስራት ትችላላችሁ። እነሱም አክተሮች አሉ ደግሞ እነሱ አክተር መሆን ይችላሉ አይደል? ሚስት ያገኘ በረከት አገኘ ይላል የእግዚአብሔር ቃል። ተባረኩ ይላል። እኔስ ገና ሳላገባ በሰቀቀን ልሞት ነው፣ እናንተን ሳይ ግን ተስፋ አለኝ ማለት ነው ብዬ እያሰብኩ ነው አለ። አይገርም? በጣም ብዙ ሰው በቃ የማናስበው ነገር የሚደውለው በቃ አንደኛው በተለይ ይደውልና በቃ እስካሁን ድረስ 50 ዓመቴ ነው አለ። እስካሁን እስከ 50 ዓመቴ በቃ በጣም የሚወዳት ልጅ ነበረች እና ግን በቃ ፍቅር የለም ብዬ ደምድሜ ነው እስካሁን ድረስ ብቻዬን እየኖርኩኝ ያለሁት። ከሀገሬም በፍቅር ምክንያት በስደት ወጥቼ አሁን ወደ አውስትራሊያ ነው ያለሁትና እዛ ሀገር ላይ እየኖርኩኝ ነው ብቻዬን እና ፍቅር መኖሩን በቃ በእናንተ አየሁ። የፍቅር ተምሳሌቶች ናችሁ እናንተና በቃ እግዚአብሔር እድሜና ጤና ይስጣችሁ። ከዚህ በላይ ደግሞ በቃ እንዲህ አለኝ ውስጥ የዛሬ 2 ዓመት አለ እናንተ በጣም ትልቅ ደረጃ ደርሳችሁ እንደማያችሁ በጣም እርግጠኛ ነኝ። ያኔ ምናልባት ስልክ ስደውሉልኝ ላታነሺልኝ ትችያለሽ። አይገርም? እንደዛ አለኝና በቃ ችግር የለውም አንተ ብቻ ደውልልኝ ያነሳል። በጣም ይገርማል። ኮሜንት ላይ በጣም የሚገርሙ ናቸው። ተስፋ የሆናቸው ሰዎች በጣም ብዙ ናቸው። በጣም ይገርም ነው። ፍቅር ምንድነው ለሚባለው መልስ ናችሁ። እግዚአብሔር ይጠብቃችሁ፣ በከፍታችሁ አብሮነታችሁ ፍቅራችሁ ይጨምር። አሜን። እኔም ኮሜንት አደረኩኝ ይላል። ትዕግስት ኖሮኝ አየሁ ያለመደብኝ ይላል። ግን ይቺ ልጅ እንደ ዳይኖሰር የጠፋች ሴት ነች። ደስት ያለሽ ብሩክ በቃ ኩል ነህ፣ ሁሉም በውስጥህ ግን ወንድ ነህ። የልብ ሰው እረዳለሁ። ችዬ ዱባይ ብልካችሁ ምኞቴ ነበር። ይቅናችሁ፣ ጌታ በነገር ሁሉ ይባርካችሁ። እንደ ዳይኖሰር አይ እንደዚህ እኮ አሁን ብዙ ጊዜ ኔጌቲቭ ሆናል የምንሰማው። ዓለም ላይ እኮ ተጋኖ የሚሰማው ጥላው ሄደች፣ ከዳችሁ፣ እንደዚህ ያደረገችው፣ ፈታት፣ ተዋት ምናምን ነው ወሬ ተጋኖ የሚሰማው እንጂ እኮ በጣም ብዙ ሰዎች አሉ እኮ በፍቅር ዋጋ ከፍለው የሚኖሩ በጣም ብዙ ሰዎች አሉ። እስኪ ለሁለት ቁሙ ቢባል በሰላምና በፍቅር የሚኖር ሰው ብዙ ነው። ግን ይሄ መጥፎ ዜናው ኔጌቲቭ ነገር ተጋኖ ይነገራል። እኛም ወደሱ አድልተን ስለምንሰማ ነው። ስለዚህ የሌለን ይመስላል። ይገርማል። ምን ብዬ ልኮምት ብቻ መጨረሻችሁን ያሳምረው። እኔ ብዙ ነገር ተምሬበታለሁ። ራሴን ታዘብኩት። እኔ ለባሌ ነጭናጫ የሆንኩኝ ነኝ። ምን ይሻለኛል? እሱ ደግሞ ችሎኛል። አሁን አየችው ራሷን ተገነዘ። በግልጽ አየችው። በቃ ባህሏ እንደዚህ ታገሳት። በደምብ በቃ ይሄን የምፈልገው አይደል? ሰው መማሩን ነው። በጣም ሰው እኮ እዚህ መቶ ታሪኩ ሲያካፍል የኛ ዓላማ በሰው ታሪኩ ሰው ራሱ እንዲሆን ሰው ወድቆ ሲነሳ ወድቄ መነሳት እችላለሁ እንዲል፣ ሰው ተስፋ ሳይቆርጥ ቀጥሎ ውጤት ሲያመጣ እኔም እንደዛ ሊቀጥል ሲል፣ ሰዎች ተቻችለው ፍሬ ሲያፈሩ ሲያይ እኔም እንደዛው መሆን እችላለሁ ብሎ እንዲያስብ ነው ራሱ እንደ ስለሆነ በደም እንግዲህ እህታችን ራሷን አይታለች። እንግዲህ ያው አይደል ትዕግስት መለማመድ አለባት ነው። በዚሁ አጋጣሚ ደግሞ እዚህ ፕሮግራማችን ላይ ተገኝታችሁ የፍቅር ታሪካችሁን
እንደ ሮዛና ብሩክ ማካፈል ከወደዳችሁ ከስር ባለው ቁጥር ደውሉልን። እናንተ ታሪካችሁን ባካፈላችሁ ቁጥር እንዳያችሁት ዓለም ላይ ያለው ኔጌቲቭ አስተሳሰብ በጎ ያልሆነው ስለ ፍቅር ሰዎች ያላቸው ጥሩ ያልሆነ አመለካከት እየተሰበረ እየጠፋ ስለሚሄድ ስለ ፍቅር ያላቸው መልካም አመለካከት ደግሞ እያበበ የሚሄደው እንደዚህ ባሉ ታሪኮች ስለሆነ እንግዳችሁ እንድትሆኑ በአክብሮት እንጋብዛችኋለን። የኔ ማሮች ወላሂ ሸዋል ጾመኛ ሆኜ ተመስጬ ነው ያየሁት። ፍቅራችሁ ብዝት ይበልላችሁ፣ እኛንም እንደዚህ አፍቃሪ ይስጠን። አፍቃሪ ይስጥ። ግን አፍቃሪ ነው መገኘት ይፈልጋል አይደል? አፍቃሪ ብቻ መገኘቱ አንተና አይደለም። አፍቃሪ እያሉ መፈለግ አይገኝም እንደዚህ አይደል? የፍቅር ሰው ሆኖ መገኘት አይደል? ቀና ልብን ከፍቶ መገኘት ይፈልጋል። እንዶሚን ሰርቼ ልበላ እሱን እያዳመጥኩ ረስቼው በረደብኝ ሳልበላው ይሄ ከእናንተ ኢንዶሚን ታሪክ ጋር ለማገናኘት ነው። እንግዲህ ኢንዶሚን አሰብኩት ታዲያ ሳልኩ ሰው ኢንዶሚን ሰርቶ እንዲህ ብሎ ያየ ቀዝቅዞበት እናንተም ኢንዶሚን ታሪክ አለ አይደል? ኢንዶሚ ገዝቶልኝ ይገባል። እሱ ደግሞ ኢንዶሚ አይበላም፣ አይወድም። ሽታውን ራሱ አይወደውም ኢንዶሚ ማለት። እኔ ኢንዶሚን እንክት አድርጌ እበላለሁ፣ እሱ ያርዳል። ያርዳል። በቃ እንደዛው ውጭ በልቼ መጣሁ የሚል ማለት የማይበላ ሰው ከአፉ እንዲሁ ከእንትኑም ትረዳለህ አይደል? እሱ በልቼ መጥቻለሁ ነው የሚለኝ። ግን እሱ ለራሱ እንትን ሳይል እኔ ኢንዶሚ በልቼ እንትን እላለሁ ማለት ነው። የዓመቱ ምርጥ ጥንዶች እግዚአብሔር ትዳራችሁን ከሰው ዓይንና ከሰው አፍ ጠብቆ እድሜያችሁን በሙሉ አብራችሁ አርጁ ተብሏል። እንደናንተ ፍቅር እንዲይዘኝ ምን ላድርግ የሚል ሙያዊ ጥያቄ አለ። ብዙ እንደዚህ ይላል። እኔ መቼ ነው እንዳንቺ ፍቅር የሚይዘኝ የሚል ኮሜንት አይቻለሁ። እኔ ግን መቼ ነው ልቤ ደርቋል በቃ ፍቅር የሚይዘኝ ምናምን የሚሉ ሰዎች በጣም ብዙ አሉ። በተለይ የፍቅር ታሪክ ሲቀርብ ከስር ከማይጠፉ ኮሜንቶች መካከል ወይ ፍቅር መቼ ነው እኔ ጋር የምትመጣው የሚሉ ኮሜንቶች አሉ። ምን ያርጉ ፍቅር እንዲይዛቸው ሀሳብ አላችሁ? በቃ በውሸት ማንነት ሳይሆን በንጹህ ማንነቱ እና በንጹህ ልቡ ሰው መቅረብ በእኔ በኩል ይሄ ነው። ብሩክስ? እኔ ሁሌ ሰዎች አጠገቦቻችን አሉ አይደለ? ሁሉም ሰዎች አሉ እና ያንን ሰዎች ማየት ነው ሁሌ በቃ ማለት ለራስህ ፐርፌክት ሆነ ወይ ደግሞ ለራስህ ሁሉንም ነገር አስተካክለ የራስን ድርሻ ተወጥተ ሰዎችን እንትን ማለት ነው። በቃ አሁን ፍቅር ይምጣ ብለን መጠበቅ የለብንም። እኛ ወደ ፍቅር መጠጋት አለብን አይደል? ወደ ፍቅር ሄደን እያሉ ነው ፍቅር እየበዛ የሚሄደው እያሉ እየኖሩ ራስ የምትዘራው ነገር ነው እየበዛ የሚሄደው ሰው። ስለዚህ የራስን ድርሻ ሙሉ መወጣት አለብህ። የራስን ድርሻ ሙሉ መወጣት አለ። እኔ በሙሉ ልቤ ያለ ምንም ምላሽ መውደድ ይኖርብኛል። አሁን ኢየሱስ ክርስቶስ ሰውን ሲወድ እንደዛ አይደለ? ሰውን ከሰው ምንም ሳይጠብቅ ነው መውደድ። በቃ እንደዛ ነው ብዬ ነው የማስበው። ለዚህ ነው አንተ እኮ ትጥላለህ፣ ትሰጣለህ፣ ስታጠፋው ዝም የራስን የምታደርገው ስለተመቸኝ እኮ የምችለውን ነገር ታደርጋለህ። የምችለውን ነው ኤክስፔክት ብታደርግ በቁም ብቻ ሳይሆን በሌላም ነገር ማለት ነው። ሰው ያለህን ነገር ትሰጣለህ። ምንም ኤክስፔክት ካላደረግ መስጠት አይደክምህም ማለት ነው። መስጠት አይደክምህም። ተስፋ ማቆርጥም ተስፋ ቆርጥም የምጠብቀው ግን ድክም ነው የሚልህ። እንደዚህ አድርጌለት የማይገባውም እንደዚህ ሆኖ ስትል የማያልቅ ነገር እንዳለቀብህ ይሰማሃል ማለት ነው። ፍቅር ውለታን አይደለም። ፍቅር ውለታ አይደለም ባጭሩ ማለት ነው። ፍቅር ሰተህ ከዛ ሰው ደግሞ እኔ አድርጌለታለሁ እና ያ ሰው ሊመልስልኝ ይገባል የሚባል ነገር አይደለም። በቃ አንተ በንጹህ ልብ ያንን ሰው ከወደድከው ያ ሰው የሚያደርገው ነገር ያ ሰው እንትን የሚለው ነገር አንተን ደስ ይልሃል። የእሱ ደስታ ደስታክ ይሆናል። በቃ የእሱ ሀዘን ሀዘንክ ይሆናል እና የእሱ ነገር ያንተን ያስደስታል እንጂ እኔ የሆነ ነገር አድርጌለት እሱ ደግሞ ከእሱ የሆነ ነገር የምጠብቅ ከሆነ ውለታ ነው የሚሆነው። የሆነ ነገር መጠበቅ ወይ ደግሞ እንዲመልስልኝ መጠበቅ ይሆናል። ንጹህ ፍቅር አይደለም ብዬ ነው የማምነው እንደዛ ከሆነ እና ፍቅር ውለታ ስላልሆነ መጠባበቅ ሳይሆን አንድ ሰው እሱ ከወደደ ለዛች ሰው ከሷ ምንም ነገር ሳይፈልግ ምንም ነገር ሳይጠብቅ እሱ የቻለውን ነገር ማድረግ አለበት። በጣም ትክክል ነው። እዚህ ጋር ተያይዞ ሌሎችም ሰዎች መልእክት እንድናስተላልፍ ምን ያጋጥማል? ሰው በንጹህ ልብ ሰው ያፈቅርና እንደ አጋጣሚ ይከዳል። ወይ ጥላው ትሄዳለች ወይ ጥሏት ትሄዳል። ያኔ ሰው ስብር ብሎ ይቀራል ማለት ነው።
ማድረግ ያለበት ምንድነው? ምንም ጸልዮ አምላኩን ይዞ ደግሞ የፍቅር ሰው ሆኖ መቀጠል ነው ያለበት በፍቅር። ግን ዓለም ምን ያደርገዋል? የሆነ ሰው ጥሎት ሄደለ ስብር ያደርገው ነው በቃ ሰው የለም ሰው ሁላ እንዳይት ብሎ ዝግት እንዲያደርግ ያደርገዋል ማለት ነው። ሰው እሷ ላይ ብዙ ሰዎች እኔማ የፍቅር ሰው ነበርኩ ጥሎኝ ሄዶ ነው እንደሚሉ ስለማቅ ነው ይችላል ማነሳ። አዎ ልክ ነህ። ግን አንዱ ስለካደ ሁሉም ካጂ ነው ማለት አይቻልም። ስለዚህ ታማኝ ሆነውን ማለት ታማኝ ሆነውን አታውቅም። እሷ አሁን የምትቀርበው ሁለተኛም ሰው ካጂ ሊሆን ይችላል። ሶስተኛ መሞከር አለባት። ተስፋ መቁረጥ የለባትም። በቃ የሷ የሆነውን ሰው እስከምታገኝ ድረስ ማለት ነው። ትክክል ነው። አንደኛው ላይሆን ይችላል መሞከር ነው። የግል ህይወት አይደለ? የግል ህይወት ላይ ሰው በር ይዘጋል እንዴ? አይዘጋም አይደል? የግል ህይወትን እግዚአብሔር ባርኮ የሰጠንን በግል የሰጠንን ህይወት በሆነ ሰውዬ ምክንያት አጨለመ መቀመጥ የለብን። ይሄ በቃ ስሙን አንጠራም ብለን እኮ ዳቢሎስ እና እሱ ዲዛይን ያደረገው ዓለም አንድ ላይ ተደምሮ ዓላማው ምንድነው? ሰዎች ውስጥ ያለውን የመልካም ህይወት ተስፋ ማጨለም ነው ስራው። እኛን እኮ በየዘመኑ የሚጠፋብን እንጂ ዳቢሎስ ስራው አንድ ነው። ለስራ ይቀይር ዘርፋ ይቀይር ሌላ ስራ የለውም። የሆነ ሰውዬ ቀይውን ጥቁር ይሁን አሜሪካ ይኑር አውሮፓ ይኑር ኢትዮጵያ ይኑር ገጠር ይሁን ከተማ ይኑር የዳቢሎስ ስራ አንድ ነው። ሰውዬው ልብ ውስጥ የሚሰማውን የመልካምነት ተስፋ ማጨለም በህይወቱ አንድ እንዲከዳ ያደርገውና ከዛ በኋላ እንዲጨልም ኔጌቲቭ ነው የሚያሳየው። 120 ምናምን ሚሊዮን ህዝብ ባለበት ከ120 ሚሊዮን ግማሹ ሴት አይደል? በአንድ ሴት ምክንያት ሴት የለም ይላል ሰውዬው። ልክ ነው። አይገርም? ያላገባው ወንድ እኮ ቢያንስ 20 ሚሊዮን ይሆናል። ከዛ አንድ ወንድ የሆነ ነገር አድርጓት ወንድ የለም። ይሄ በቃ የዳቢሎስ ስራ እኮ ነው። ጭልም ያደርግብናል። ከዛ ተስፋ እንቆርጣለን። ከዛ በኋላ የህይወት ትርጉም ይጠፋብናል። ብቻችንን እንቀጥላለን። አንድ ላይ አግብቶ መኖር አይቻልም፣ መውለድ አይቻልም። ሰው እያደረገው በደስታ የሚኖርበትን ህይወት ለኛ ብርቅ ያደርግብናል ማለት ነው። ስለዚህ በተለያየ መንገድ ስለሆነ እንደዚህ የሚሆነው መንቃት አለብን። የሆነ ነገር ተስፋ ቁርጥ ስናደርግ ከእግዚአብሔር ሊሆን አይችልም። ተስፋ የሚያስቆርጥ ነገር ወደፊት ለመኖር ጭልም አድርጎ የሚያሳየን ከሆነ ከእግዚአብሔር አለ። ነቅተን ቶሎ ብለን ራሳችንን መመለስ አለብን። ለምን ተሰማን አይደለም፣ ለምን ተሰበርን አይደለም። በህይወት ያጋጥማል። እንደዛ ሲያጋጥም ግን ቶሎ ንቅት ብለን በፍጹም ይሄ ከእግዚአብሔር አይደለም፣ ይሄ ከአምላኬ አይደለም። ስለዚህ የምንችለው መሞከር፣ ካልሆነ ደግሞ ወደሚቀጥለው ስንሄድ እግዚአብሔር ያዘጋጀልን መልካም ሰው በህይወታችን ይመጣል። ካልቀጠለ እንዴት ይመጣል አይደል? በሄደው ሰውዬ ምክንያት ሁሉም ሰዎች አይተን ከዘጋን እግዚአብሔር መልካም ነገር ወደኔ አትስጠኝ አታምጣ እንደማለት እኮ ነው አይደል? እግዚአብሔር የሚሰጠን ስንከፍት አይደል? ስንሞክር አይደል? ስለዚህ ከዚህ አንፃር ምናልባት የተከዱ ሰዎች የተጎዱ ሰዎች በዚህ መነጽር ጉዳዩን እንዲያዩት ብዬ ነው። ማሻአላህ ብያለሁ። ለኛም እንደናንተ አይነት ፍቅር እንዲሰጠን ጸልዩልን። ሮዚዬ በጣም ጠንካራ ሴት ነሽ። ፈጣሪ ከዚህ በላይ ፈጣሪ ይባርካችሁ። የምር አድናቂሽ ነኝ የሚለው ቃል ያንሰኛል። ፈጣሪ ከእናንተ ጋር ይሁን ይላል። ይሄ ደግሞ ጸልዩልን ነው። ጸልዩልን ነው። አንተም ጸልይ እንጂ እንዴ ፍቅር ይብዛልን። ትክክል ነው። እናንተም ጸልዩ እኛም እንጸልያለን። ግን ደግሞ ባለቤቱ በደንብ መጸለይ ያለበት ከልቡ አይደለም? ከልቡ አምኖ አምላኬ ሆይ ምን እንዲሆን በእኔ ህይወት ትሻለህ? ምንድነው ያሰብክልኝ? አይደለም? እንደ ደግ አባት እንደ መልካም አባት ምንድነው በእኔ ህይወት እንዲሆን ያሰብከው? እስኪ ምራኝ ወደዛ፣ አይኔን ግለጥልኝ አይደል? አንዳንዴ አይናችንን ጨፍን ሊሆን ይችላል። እግዚአብሔር የሚሆነ ነገር በዙሪያ እየመጣ እኛ ካላየን ይሄ ማለት በቂም በጥላቻ ተጎድቻለሁ በሚል ምናምን አይናችንን መጨፈን ማለት ነው። እሱ እግዚአብሔር መልካም ሰው ካመጣን በዙሪያችን ስለማናይ እስቲ አይኔን ግለጥልኝ እንዳያደርገኝ ብለን ልቤን ክፈትልኝ ብሎ መጸለይ አለበት ባለቤቱ። እናንተም ግን ጸልዩላችሁ ጸልዩላችሁ። እሺ 58ኛው ደቂቃ ከ20 ሰከንድ ላይ እስኪ ምን እንደሆነ እናያለን። 58:20 ላይ ምንድን ነው ያለው? 58:20 ላይ ምንድን ነው ያለው? በቃ የኔ ፍቅር ወድሻለሁ። በቃ እኔ ቁጭ ብዬ የስራ ቦታ ምናምን የሰው ፀጉር እየሰራሁኝ መላጣ ላደርግ አንቺን እያሰብኩኝ ምናምን በለኝ። አቆላምጠኝ ነው እና ታዲያ 3 ቀኑን አላቆላመጠሽም? እየለመደ ባንዴ አይለመድ እየሞከረ ባንዴ አይለመድ። ብዙ ሰዎች ውስጣችን ያለውን የተናገርሽልን ባሎቻችን ማቆላመጥ አይችሉም እኛን እና እዚህ ጋር በቃ ስትነግሪልን ለካ የኔ ፍቅራችን መቆላመጥ ትፈልጊያለሽ ወይ የሚሉ ብዙ ባሎች አሉና ለባሎቻችን ጥሩ መልእክት ስላስተላለፍሽልን እናመሰግናለን የሚሉ አሉ። የመጨረሻው ኮሜንት እኔም እኮ አስገቡኝ። ወይ ጉድ! እሺ እቆባለሁ። እንሰብስቡት እንገባለን። ተባኒ ከዚህ ገባለሁ። ከአሜሪካም ከካናዳም ከአውስትራሊያ አሁን እቆብ ትላላችሁ። አሁን እንዴ ነው? አለ ይቀጥላል። እቆብ ይቀጥላል። ኦኬ፣ በጣም አሪፍ። በጣም ብዙ ኮሜንቶች ይሰጡት አይደል?
ሰው በጣም አሪፍ። የተወደዳችሁ ተመልካቾቻችን ሁሌም ገብታችሁ የሚሰሩ ቪዲዮዎች ስር ገብታችሁ የምትሰጡት ኮሜንት የተመለከተውን ሰው ሁላችንን የሚያበረታ ስለሆነ ኮሜንት መስጠታችሁን ቀጥሉ። የእናንተ ኮሜንት ብዙዎቻችን ያበረታል፣ ያጠነክራል። እናየዋለን ሁሉንም ኮሜንት። አሁንም ደግሞ የኑርዛን ቪዲዮ አይታችሁ በሀሳባችሁን መስጠት ኮሜንት ማድረግ ትችላላችሁ። ሰው እንግዲህ ዘመደ ብዙ ሆናችኋል፣ ወዳጅ ብዙ ሆናችኋል። ዘመዶቻችሁ አሁን ሲመጡ እዛው እንጭኒ መጥተው ነው የሚጠይቋችሁ ወይስ እናንተ አዲስ አበባ ትመጣላችሁ? ምንድን ነው የታሰቡ? ልክ ነው። በቃ በጣም ብዙ ሰዎች የደወሉ አሁን አንተ እንዳልከው የደወሉ ብዙ ሰዎች አሉና እንጭኒ መኖር ነው የምትፈልጉት ወይስ ወደ አዲስ አበባ መግባት ሀሳብ አላችሁ የሚለ ብዙ ሰዎች አሉና እና በቃ እኔ ለነሱ የመለስኩት በቃ እግዚአብሔር ብሎ ካመቻቸልን ሁኔታዎች ከተመቻቹልን ወደ አዲስ አበባ መግባት ሀሳብና አቅዱ አለን። ግን ደግሞ ያው ያሰብነውን እግዚአብሔር ነው የሚያሳካው። እኛ ማቀድና ማሰብ ነው የኛ ስራ። ትክክል። እና እግዚአብሔር ካቀደልን ካሳካልን እሱ ወደ አዲስ አበባ የመግባት ሀሳብ አለን። እና ስራችሁ እንዴት ላይ ነው? ቤታችሁስ እንዴት ነው? ምናምን የሚሉ ሰዎች አሉና እግዚአብሔር ይመስገን። ያው መጀመሪያ ታሪኬ ላይ እንደተናገርኩት ከአንድ ወደ ክላስ ክፍል እንዳለፍኩት ሁሉ እዛችሁ ቤት ውስጥ ነኝ። እዛችሁ ቀበላችኋለሁ። ለምትመጡ ሰዎች ቀበላችኋለሁ። በቃ ሁላችሁንም በጣም ነው የማመሰግነው። የደወላችሁት እንመጣለን ያላችሁትም ኑ ቀበላለሁ። በፍቅር እናስተናግዳለን። በቃ እንጭኒ ከተማ እኮ በቃ በደንብ በዓለም አቀፍ ደረጃ እንዲሰማ አደረጋችሁ አይደል? እንጭኒ ከተማ እንግዲህ ብራንድ አምባሳደር ራሱ መሆን የእንጭኒ ከተማ ብራንድ አምባሳደር ራሱ መሆን አለባችሁ። ታዲያ ከአውስትራሊያ፣ ከካናዳ፣ ከአሜሪካ ከሁሉም ዓለም ያለ ሰው በሙሉ እናንተን አይቷል። እንጭኒ እመጣለሁ ካለ ቀላል አይደለም። ስለዚህ እንደዚህ አይነት አጋጣሚዎችን ከተማችንን ለማስተዋወቅ በደንብ መጠቀም ይገባናል ብዬ አስባለሁ። ሚስ እንዳያረጉት ብዬ ነው። አንቺ አሁን እዛ ከተማ ያሉ ሴቶችን ማበረታታት ትችያለሽ፣ አይዟችሁ ማለት ትችያለሽ አይደለም? ትምህርታቸው እንዲማሩ እንዲጠነክሩ አይደለም? አንተም እንደዛው አይደለም? ስለዚህ የእናንተን ቋንቋ የሚሰሙ ወጣቶች አሉ እዛ ከተማ። ስለዚህ የኛ ዓላማ እናንተ አንድ እዚህ መታችሁ ከዛ በኋላ ደግሞ እንድትጠፉ አይደለም እኮ። እዛው ያላችሁበት አካባቢ ያላችሁበት ከተማ ላይ ብዙ ነገር ማበርከት መስራት ትችላላችሁ። ስለዚህ ቀላል ብራንድ አይደለም እናንተ ጋር የተገነባው ብዬ ነው። ብዙ ሰዎች የሚያውቋቸው ናቸው ሶሻል ሚዲያ ላይ። ስለዚህ ቲክቶክ አላችሁ አይደል? በጋራ የምትሰሩበት ቲክቶክ ነው? ማለት የኔ አካውንት ነው ትንሽ ፎሎ የነበረው እና በሱ ላይ ነው አብረን እየሰራን ያለነው እና ብዙ ሰዎች ፎሎ ብታደርጉኝ በዚህ አጋጣሚ አላወቁም ይመስለኛል። በደንብ ሰዎች የደረሳቸው አይመስለኝም። እናንተ መሆናችሁን ሰው እንዲያውቅ በደንብ ቪዲዮ ስሩ። ሰዎች ግራ ይገባቸዋል። ተቆራርጦ ቪዲዮ ስለሚጫን ፌክ ሊመስላቸው ይችላል። የእናንተን ቲክቶክ ቻናል አድራሻ እዚህ ጋር እናስቀምጣለን። የተወደዳችሁ ተመልካቾች እናንተም ቲክቶክ ላይ ፎሎ አድርጓቸው፣ እናንተም ቪዲዮ ስሩ። አሁንም በጋራ ወይ ቪዲዮ አብረን እንሰራለን። ኮሜንት እያነበባችሁ ስራ ስትሰሩ ምናምን ቪዲዮ በደንብ ስሩ። እናንተ ሰዎች ባዩዋችሁ ቁጥር በደንብ ይከተሏችኋል። በጣም ብዙ የታየው እኮ ቲክቶክ ላይ ነው። ከ1 ሚሊዮን በላይ ታይቷል። ልክ ነው። ቲክቶክ እንሰራለን ማለት ለጊዜው ያን ያህል የቲክቶክ እቃዎችን የምናሟላበት እንትኖች ስለሌሉን ከጊዜ በኋላ ያን እቃዎችን አሟልተን እንሰራለን እና በትንሹ እንኳን በላይት ገዝተን ምናምን እንጀምር ብለን ባለፈው ላይት ገዝተን ነበር ታውቃለህ። ከዛ የተሰበረ ላይት ነው የሸጡልን ስለማናውቅ ማለት ነው። እግዚአብሔርን በዚህ አጋጣሚ ያለ ልጅ እንዲያ ይፈልጋል እና መልስ አንተ ያየው የት አካባቢ ይሸጣልሽ? ቃሊቲ እና እንደዛ ያደረገን በቃ እዛ እንኳን ሆነን አዱላላ እንኳን ሆነን ያን ቪዲዮ እንዳንሰራ ምቀኛ ሆነብን። ምንድነው የፈለጋችሁት አሁን ቲክቶክ ለመስራት? ቲክቶክ ለመስራት ላይቶች፣ ስልክም ቢሆን እኔ ስልክ ያን እንትን አይደለችም የተሰበረች ስልክ ነችና ስልክና ላይት በቃ ለቲክቶክ የሚያስፈልጉ ነገሮች የሉኝም እውነቱን ለመናገር። እነዚህ ነገሮች ቢሟላ መስራት ይችላል። ታዲያ እነዚህ ዘመደ ብዙ እኮ ናቸው። ዘመደ ብዙ ናችሁ። አቅሙ ያለው የቻለ ልቡ የተነካ ሰው ቢያግዛችሁ እናንተን ቲክቶክ ላይ ማየት እንፈልጋለን አይደል? አሁን እንደ ሰው እኮ የሚያስጨንቃ ምንድነው ሶሻል ሚዲያ ላይ የሚነሱ መልካም ያልሆኑ ሐሳቦች ትውልድ ያጠፋሉ፣ ሀገር ያጠፋሉ አይደል እያልን ያለ ነው። ስለዚህ እንደናንተ ደግሞ መልካም ነገር የሚዘራ ሰው ማገዝ አለብን እኮ። ሲደመር እኮ ነው መልካም ነገር ተደምሮ ነው ተጽዕኖ የሚፈጥረው አይደለም? ይሄ የማንፈልገው መጥፎ ዜና አይደል እኛ ስንሰማው የሚደብረን ልጆቻችን እንዳይሰሙ የምንሳቀቀው ነገር በሙሉ ከሶሻል ሚዲያ ላይ የቀነሰ ድምፁ እንዳይሰማ ማድረግ የምንችለው እንደናንተ አይነት መልካም ሐሳብ ያላቸው አርአያ መሆን የሚችሉ ሰዎች በደንብ ሶሻል ሚዲያ እንዲመጡ በማድረግ ስለሆነ እንግዲህ አሁንም ደግሞ እንግዲህ የምትችሉ ላይት ካሜራ ይሄን ነገር ማድረግ የምትችሉ ቤተሰቦቻችን
ለነ ሮዛ ደግሞ ይሄንን ማድረግ ብንችል የበለጠ ጥሩ ነገር እየሰሩ በራሳቸው ቻናል ሁሌ እናገኛቸዋለን ማለት ነው። ስለዚህ እናንተም ደግሞ ቲክቶክን ባለው ነገር እስከዛ ድረስ ቀጥሉ። አንተና ቤተሰቦችን አንድ ነገር ማስቸገር ፈልጋለሁ። ምንድነው? ያው ያናል ዩቲዩብ ቻናል ከፍቻለሁ። እኔ ደግሞ አንተና ቤተሰቦችን ስትል እኔና ባለቤቴና ልጆችን ይመስለኝ ምን ቤተሰብ ይገባ ነገር ልትይ መሰለኝ። እሺ ዩቲዩብ ከፍታችሁ? ጎበዞች አርከ እንደገና መቼ ነው የከፈትሽው? በቅርቡ ነው ከከፈትኩኝ 3 ቀን ምናምን ቢሞላው ነው። እና 46 ሰው አይቶ ሰብስክራይብ አድርጎኛል። 46 ሰው? እና የሰርቪስ ሰዎችም በዚሁ አጋጣሚ ገብተው ያዩ ሐሳብ አስተያየታቸውን እና ሰብስክራይብ እንዲያደርጉ በትህትናና በፍቅር ጠይቃለሁ። እናደርጋለን። ለሮዛና ለብሩክ ያልሆነማ ሰብስክራይብ ለማን ይሆናል? የተወደዳችሁ ተመልካቾቻችን ይሄው የምትወዷቸው ሮዛና ብሩክ ደግሞ አሁን በአዲስ ዩቲዩብ ቻናል መጥተዋል። ዩቲዩብ ቻናላቸውን እዚህ ጋር እናስቀምጣለን። ሰብስክራይብ እናድርግ። በቅርብ ጊዜ ውስጥ በሺዎች የሚቆጠር ሰብስክራይብ ሊኖራቸው ይገባል። ይህን ቪዲዮ የምታዩ ተመልካቾች በሙሉ እናስደስታችሁ። ዛሬ ሲነ ሮዛና ብሩክ ደስ ይበላቸው። ቪዲዮውን ካያችሁ በኋላ የገባችሁ ሰብስክራይብ አድርጉላቸው። እንግዲህ ቪዲዮ መስራታችሁን ቀጥሉ። እኛ ሰብስክራይብ እናደርጋለን። እሺ መጨረሻ ለተመለከቷችሁ ሰዎች አዱላላ ወስደው ለጋበዟችሁ ቤተሰቦቻችሁ፣ ሌሎችም ሰዎች የምታስተላልፉት መልእክት ካለ እሱ እናስተላልፍ። አብረን እናመስግን። ጀምር ያለችው እንደሱ አረዘምና ብሩክ ቶሎ ጨርሳል ብለሽ ነው? ቶሎ ጨርሳለን። እነዛ ቃላቶች ነው የሚያጥሩኝና ብዙ በቃ ቀና የሚያስቡ ሰዎች አሉ። ብዙ አመለካከት ጥሩ የሚያስቡ አሉ እንደማለት ነው። በቃ ሰው እኔ ብቻ ስለዚህ ነገር ስለዚህ የኛን ላይፍ አይቶ ልባቸው የተነካ እንግዲህ ፍቅር ስላላቸው ነው ከልባቸውና ያላቸውን ነገር ስለተገናላ እንትን ኮንታክት ስላደረጋቸው ይመስለኛልና በጣም በቃ የፍቅር ሰው ናቸው እነዛ ሰዎች እና በጣም ማመስገን እፈልጋለሁ። እስካሁን የደወላችሁት ሀገር ውስጥ የሚሆኑ ሀገር ውጭ የሚሆኑ ከደመደወልም አልፎ ደግሞ የሀገሬ ልጆች ቤተሰቦቼ ሁላችሁ መታችሁ እኔን ያበረታታችሁ ለካ አንቺ እንዲህ ነሽ ብላችሁ ሞራል ሊሆናችሁ በቃ ባለቤቴንም ጭምር ማለት ነው በጣም ነው ማመሰግነው። እግዚአብሔር እድሜና ጤና ይስጥልኝ። እናንተ ነው ማመሰግነው። ደግሞ ዓለም ላይ እንድታይ ያደረጋችሁን እናንተ ናችሁና ብዙ ሰዎች ጋር እንድደርስ ብዙ ሰዎች እንዲማሩበት ያደረጋችሁት እናንተ ነው። አሁን ስለዚህ እናንተ ነው ማመስገነው የምፈልገው። እግዚአብሔር ያክብርልን። እኛም በጣም እናመሰግናለን። እናንተም ደግሞ አምናችሁ ከዛ ድረሳል ስራችሁን ስታችሁ ነው መታችሁ ነበር ታሪካችሁን ያካፈላችሁት። በቀና ልብ መታችሁ ታሪካችሁን ስላካፈላችሁን ዛሬም ደግሞ ደስ ብሏችሁ ስንጠራችሁ ከእንደገና ስለመጣችሁ በጣም ደስ ብሎናል። እንግዲህ ደስ ብሏችሁ ኑሩ። እግዚአብሔር ኑሯችሁን ይባርክ፣ ልጃችሁን ይባርክ። ትልቅ ቦታ ደርሳችሁ ማየት ምኞታችን ነው። ዳግም ስለመጣችሁ ደስ ብሎኛል። እግዚአብሔር ይስጥልኝ። መልካም ጊዜ። አሜን።